ዓለምን የለወጠው የጎልጎታ ታሪክ በጽሕፈት ብቻ የቀረ አይደለም። ከነቢያት ትንቢትና ከሐዋርያት ስብከት ባሻገር ዛሬም ድረስ የታሪክና የሳይንስ ምስክሮች የቆሙ ሕያው ቅርሶች አሉ። ከነዚህ መካከል ግን አንዱ በእጅጉ ይለያል። ለ2000 ዓመታት ሳይንቲስቶችን ያስጨነቀ የዘመኑን ቴክኖሎጂ ጥያቄ ውስጥ የከተተና የትንሣኤውን ብርሃን በአሻራው ይዞ የቆየ አንድ ሚስጥራዊ ጨርቅ አለ። ቅዱሱ መግነዝ። ይህም በጣሊያኗ ትሪኖ ከተማ የሚገኘው ቅዱሱ መግነዝ ነው። ጴጥሮስና ዮሐንስ መቃብር ውስጥ ብቻውን ሆኖ ያዩት ሞትን ድል አድርጎ የተነሳ የጌታችን የድል አሻራ ሳይንስ ሊፈቱ ያልቻለውን የመግነዙ ድንቅ ሚስጥር ተዳስሷል። ስለ አምላካችን ኢየሱስ ክርስቶስ መግነዝ ተጽፎ መጀመሪያ የምናገኘው በአራቱም ወንጌላውያን ሲሆን በዋነኝነት በቅዱስ ዮሐንስ ወንጌል ላይ በዮሐንስ ወንጌል ምዕራፍ 20 ላይ ስለ መግነዙ ምንነትና ማን እንደገነዘው ተጽፎ እናገኛለን። ይሄን ተመርኩዞ ስለ መግነዙ ጥናት ያደረጉ ተመራማሪዎች በተለይ ታሪኩን የመረመሩ ሰዎች እንደሚነግሩን መግነዙ ከ70 ዓመተ ምህረት በፊት በ68 አካባቢ ኢየሩሳሌም ከመፈረሷ በፊት እዛ እንደነበረ ከዛም ወደ ሶሪያ ኤዴሳ በተባለ ሀገር እስከ 944 ዓመተ ምህረት እንደነበረ ከዛ በኋላ ወደ ቁስጥንጥንያ እንደሄደ ከ1204 አካባቢ ቁስጥንጥንያ ስትፈርስ ወደ አውሮፓ እንደገባ አውሮፓም ከ1204 እስከ 1355 አካባቢ ፈረንሳይ አካባቢ እንደነበረ ከዛ በኋላ ግን 1578 ጀምሮ እስካሁን ድረስ በጣሊያን ቶሪኖ በተባለ ሀገር በቅዱስ ዮሐንስ መጥምቆ መለኮት ቤተክርስቲያን ተቀምጦ እስካሁን ድረስ እናገኘዋለን። እዛ በጣም ትኩረት ሊስብ የቻለው የዛሬ 130 ዓመት አካባቢ በ1898 ሴኮንዶ ፒያ የሚባል የጣሊያን ሰው መጀመሪያ ፎቶግራፍ ቴክኖሎጂ በመጣበት አካባቢ መግነዙን ፎቶግራፍ ሲያነሳው ከዚህ በፊት የምናውቀውን አይነት የፎቶ ባህሪያት ሳይሆን ለየት ያለ ተቃራኒ አይነት ባህሪያት በማሳየቱ ይሄም ለህብረተሰቡ ሲያሳይ ተቀባይነት አልተገኘ እንዴት እንደዚህ አይነት ልዩ የሆነ ባህሪያት አሳየ የሚል ትኩረት መሳብ ጀመረ። እንደገና አሁንም ፎቶግራፍ ሲሻሻል ቴክኖሎጂ ሲሻሻል በ1930 አካባቢ መልሰው ሙሉ መግነዙን ፎቶ ሲያነሱት ለየት ያለ ባህሪያት ማሳየት ጀመረ። ፎቶ ከምናውቀው ተቃራኒ የስዕላት ባህሪያት መገለጫዎች አሳየ። በዚህ ምክንያት ትኩረት ሳበ። ደግሞ በ1978 አካባቢ ቤተክርስቲያኑን አስፈቅደው የአሜሪካን ሳይንቲስቶች ወደ 33 የሚሆኑ ከነዚህ ውስጥም ግማሾቹ ኢአማንያንና አይሁዳውያን የተቀላቀሉበት ብዙ በዓለማችን በጥበብ ባፈሩት መሳሪያ ተደግፈው ሊመራመሩ ከአሜሪካ ወደ አውሮፓ መጡ። በዚህን ጊዜ መግነዙን ሲመረምሩት ያገኟቸው ግኝቶች ከጠበቁት በላይ ሆነ። በዚህ ምክንያት የዓለምን ትኩረት ሊስብ ይችላል ማለት ነው። ለሚያምን ሰው ብቻ ሳይሆን ለተመራማሪዎች አስደናቂ ሆኖ አንደኛው መግነዙ ላይ የሰው ደም መገኘቱ ነው። የሰው ደም ደግሞ ከለሩ ቀይ መሆኑ ነውና ይሄንን ኋላ ተንታኞች ተመራማሪዎች ሙሉት ከአንድ ሰው ከመሞቱ በፊት ከ24 ሰዓት በፊት በጣም ስቃይ ላይ ከነበረ ግርፋት ከበዛበት የደሙ ቀለም ቀይ ሆኖ እንደሚቀርና በጨርቅ ላይ አለበለዚያ ግን ሌላ ደም ጠቁሮ ይገኛል። ይሄኛው ግን ቀይ መሆኑ አንደኛው አስደናቂ ጉዳይ ሆኗል። ሌላኛው ስዕሉ ነው። መግነዙ ላይ የምናገኘው ስዕል የተገነዘው ሰው የሾህ አክሊል ያለበት እጆቹና እግሮቹ የተወጉ ቅንዋት ምንለው ማለት ነው። የጎን መወጋት የሚያሳይ ግርፋቱ ጀርባው ላይ የሚያሳይ መስቀል መሸከሙን መውደቁን የሚያሳይ ፎሬንሲክ ፓቶሎጂ በሕክምና ሰዎች ራሱ ስዕሉን ብቻ በማየት ብዙ ዝርዝር መረጃዎችን ማግኘት ይችላልና ስዕሉ ላይ የሚገኙት እነዚህ መረጃዎች አንደኛ ስዕሉ በሰው እጅ ያልተሳለ ስዕል መሆኑን ለማረጋገጥ ችለዋል። ይሄም ማለት ምንድነው? ምንም አይነት ቀለማት፣ የብሩሽ ጭረት፣ የቀለም ማጣበቂያ
የስዕል ሰዓሊዎች የሚጠቀሙበት ለምሳሌ እንደ መስመር እንደዚህ አይነት አልተገኘበትም። ከእንደገና ስዕሉ መግነዙ በ1350 አካባቢ ላይ የእሳት አቃጠሎ አጋጥሞት ነበርና መግነዙ እንዳይቃጠል ብሎ በውሃ አትርፈውት ነበርና የውሃው ለማጥፋት የተጠቀሙት የውሃው ቅርጽ ራሱ መግነዙ ላይ እስካሁን ይታያል። እሳቱም ውሃውም አላጠፋውም መግነዙ ላይ ያለውን ስዕሉ ማለት ነው። እና ይሄንን እንዳለ የስቅላቱን የግርፋቱን የሸዋክሉን የመወጋቱን ስዕል ውሃም እሳትም ያላጠፋው ምን አይነት ስዕል ነው ብሎ አስደናቂ ሆኖ አግኝተውታል ማለት ነው። ሌላኛው በስዕሉ ላይ በስዕሉ የሚገኘው ከመግነዙ በላይኛው ከላይ ነው የሚገኘው። ደሙ ውስጥ ለውስጥ ሰርጾ ስናገኘው ስዕሉ ግን ከላይ ነው የሚገኘውና ይሄም ራሱ እስካሁን በምናውቀው የሳይንስና የቴክኖሎጂ መልሰው ሰዎች ሊሰሩት ያልቻሉት በጣም አስደናቂ ሆኖ ተገኝቷል ማለት ነው። በመግነዙ ላይ እንግዲህ የምናገኛቸው ብዙ አስደናቂ ጉዳዮች አሉ። አንደኛው ምንድነው? መግነዙ ሁለት አውታር ነው፣ 2 ዳይሜንሽናል ነው። ቱ ዳይሜንሽናል በሁለት አውታር ላይ የ3 ዳይሜንሽን የሶስተኛ አውታር መረጃ አለ። ይሄ በዓለም ላይ ከሚገኙ ስዕላት ሁሉ ለየት ያለ ነው። በምንም አይነት ስዕል ላይ እንደዚህ አይነት ባህሪያት አናገኝም። ቅድምም እንዳልኩት ደሙ ያለበት ቦታ ላይ ስዕሉ የለም እና ስዕሉና ደሙ የተለያየ መሆናቸው ራሱ አንድ አስደናቂ ጉዳይ ሆኖ ተገኝቷል። ሌላኛው በጣም አስደናቂ ጉዳይ በዚህ ጋር ስዕሉን መግነዙን ተመልክቶ ስዕሉና መግነዙን እያገናኙ ተመራማሪዎች ሲጠኑት መግነዙ የተሰራበት ጨርቅ አሰፋፉ የጨርቁ ዲዛይን አንደኛ ማቴሪያሉ ሊነን ሐር መሆኑ ሐሩ ደግሞ ለከበረ ሰው የሚሰጥ መሆኑ ከእንደገና በውድ የሚገዛ መሆኑ ማለት ነው። ከእንደገና መግነዙ ላይ የሚገኙት የአበባ ዘሮች ቅድም ካነሳናቸው በታሪክ ካነሳናቸው ቦታዎች ለምሳሌ ኢየሩሳሌም፣ ኢዴሳ ሶሪያ፣ ቁስጥንጥንያ፣ አሁን ኢስታንቡል ቱርክ የሚገኙ የአበባ ዘሮች መገኘታቸው መግነዙን በታሪክ ከሚነገርለት ቦታ ጋር አገናኝቶታል። ከእንደገና መግነዙ ላይ ያሉት የአፈር ዝርያዎቹም በኢየሩሳሌም አይሁዳውያን የሚጠቀሙት መቃብር ላይ ያለው አፈር ጋር ተመሳሳይነት መኖሩ አንድ አስደናቂ ጉዳይ ነው ማለት ነው። ሁሉም ሰው ተቀብሎት ነበር። በጣም በዓለም ላይ ገኖ ነበር የመግነዙ ታሪክ። ነገር ግን የመግነዙን እድሜ እንለካለን የሚል በሳይንስ ካርበን ዴቲንግ የሚባል ቴክኖሎጂ ተጠቅመን እንለካለን የሚል ናሙና ወስደው ነበር። የወሰዱት ናሙና ከመግነዙ ጫፍ ላይ ስለነበረ ያም ጫፉ ላይ በእሳት ቃጠሎ እንዲሁም ኋላ ላይ በተጨመረ ቅጥያና በእጅ የተበከለ ቦታ በመሆኑ አንዳንድ ተመራማሪዎች እንደሚነግሩን የእድሜው ከ13ኛው እስከ 14ኛው ክፍለ ዘመን ነው የሚል ግኝት አግኝተዋል። በዚህ ምክንያት ብዙ መረጃ ወደ ላለመቀበል ጥረት የተደረገበትን ሁኔታ እናያለን። መግነዙ ከ13ኛው እስከ 14ኛው ክፍለ ዘመን የሚሉ ቢኖሩም ግን አብዛኛዎቹ ተመራማሪዎች ይሄ የሳይንስ ሜቶዶሎጂ መንገድ ያልተከተለ አካሄድ ተጠቅመው ያመጡት ውጤት ነው የሚል ብዙ ትችት አለበት። ይሄ ራሱ ውጤት ማለት ነው እና የታሪክም የስዕላትን ማስረጃዎችን ያቀርባሉ ብዙ ሰዎች። ከዛ የሚቀርበው አንደኛው የጁስቲኒያን፣ ሁለተኛው የሳንቲም ላይ በወርቅ ሳንቲም ላይ ተስሎ የምናገኘው ክርስቶስ ስዕል ነው። ይሄ ስዕል ላይ አብዛኛውን እስከ 99.99% መመሳሰል እናገኛለን። የመግነዙ ስዕል ላይ ያለው የክርስቶስ ስዕልና የፊቱ ስዕልና ይሄ ሳንቲም ላይ ያለውና ይሄ ከ690ዎቹ አካባቢ መኖሩ በእድሜውን ዝቅ ያደርገዋል ከ13ኛው ክፍለ ዘመን። ሌላኛው ደግሞ ፔንቶክራተር ክርስቶስ የዓለም ሁሉ ገዢ የሚለውን በሃጊያ ሶፊያ ላይ በቱርክ ኢስታንቡል የምትገኘው ትልቋ ቤተ መቅደስ የምናገኘውም ከእንደገና በሲና ተራራ በገዳም ውስጥ መነኮሳት ውስጥ ጠብቀውት የምናገኘው ስዕል ሁለቱ እነዚህ መመሳሰሎች የሚያሳዩት ሰዓሊያኖቹ የክርስቶስን መግነዝ እያዩ የሳሉት ሁሉም ሰው ተቀብሎት ነበር። በጣም በዓለም ላይ ገኖ ነበር የመግነዙ ታሪክ። ነገር ግን
የመግነዙን እድሜ እንለካለን የሚል በሳይንስ በካርበን ዴቲንግ የሚባል ቴክኖሎጂ ተጠቅመን እንለካለን የሚል ናሙና ወስደው ነበር። የወሰዱት ናሙና ከመግነዙ ጫፍ ላይ ስለነበረ ያም ጫፉ ላይ በእሳት ቃጠሎ እንዲሁም ኋላ ላይ በተጨመረ ቅጥያና በእጅ የተበከለ ቦታ በመሆኑ አንዳንድ ተመራማሪዎች እንደሚነግሩን የእድሜው ከ13ኛው እስከ 14ኛው ክፍለ ዘመን ነው የሚል ግኝት አግኝተዋል። በዚህ ምክንያት ብዙ መረጃ ወደ ላለመቀበል ጥረት የተደረገበትን ሁኔታ እናያለን። ተጨማሪ ደግሞ ከ15ኛው 00 እስከ 1650 አካባቢ ብዙ ሰዓሊያን ይሄ እውነተኛውን የመግነዝ ላይ ያለውን የክርስቶስን ስዕል እያዩ ኮፒ ስለዋል። ስዕላት አሉ። እነዛ ስዕላት በግርጌያቸው እውነተኛውን ስዕል እያየን እዚህ ቦታ የሚገኘውን ስዕል እያየን የሳልነው ነው እያሉ ሰዓሊዎቹ ስማዎቻቸውን ከእንደገና ኦሪጂናሉ የት እንደሚገኝ ጠቅሰው የሳሉትን እናገኛለን። እነዚህ ስዕላትን አሁንም ስናገኛቸው በአውሮፓ ውስጥ ምናያቸው ምንድነው ፌድ አድርገው ደብዝዘው እናገኛቸዋለን። በስዕል የተሳሉ ቀለማት ተጠቅመውባታል ስዕላት ሰዓሊዎች ሲስሉ። ዋናውን ኦሪጂናሉን የክርስቶስ መግነዝ ላይ ግን ስዕሉ እስካሁን ሳይደበዝዝ ከእንደገና ምንም አይነት ቅድም እንዳለው የቀለም የብሩሽ ጭረት የመስመር ራው ላይ ያሌለ ከእንደገና በእሳትም በውሃም ተፈትኖ ያለፈ ስዕል መሆኑ ከነዛ ከሰዓሊያን ስዕል ለየት ያርጎ ሆኖ እናገኘዋለን ማለት ነው። አልቻለሞት ኢየሱስ ሊያስቀር ክርስቶስ ተነሳ ከእቱ መቃብር አልቻለሞት። ላለፉት ላልተቋረጠ ከ450 ዓመት በላይ በመግነዙ ዙሪያ ላይ ብዙ ሰዎች ሄደውን ጎብኝተውታል፣ አጥንተውታል። ለምሳሌ ማሳያ ብናይ ከ2010 ዓመተ ምህረት ለአንድ ወር ባልሞላ ጊዜ ውስጥ ከ2 ሚሊዮን በላይ የሚሆኑ ጎብኚዎች ጎብኝተውት እናገኛለን። ከእንደገና ይህን ያጠኑ ተመራማሪዎች በመግነዙ ዙሪያ የተገኙትን ግኝቶች፣ ታሪካዊ፣ ሳይንሳዊ፣ ሌሎች መረጃዎችን በአንድ ቋጥ shroud.com በሚባለው ዌብሳይት ላይ ወይም መረብ አስቀምጦት እናገኛለን። እዛ ላይ 100 በላይ መጽሐፍ ተጽፎ እናገኛለን። በተለያዩ ቋንቋዎች ተጽፈዋል። በጀርመንኛ፣ በስፓኒሽ፣ በእንግሊዝኛ፣ በፖርቹጊዝ። ይህንን ተመርኩዞ ሲንዶኖሎጂ የሚባል እንደ ቲዮሎጂ አይነት እንደምንለው የጥናት ዘርፍ ተከፍቶ እናገኛለን። ይሄን ብቻ የሚያጠና ማለት ነው እና ብዙ ትኩረት የሳበ ጉዳይ ነው ማለት ነው እና ይህን ተያይዞ ልናነሳ የምንችለው አንዱ ጉዳይ ምንድነው? በ21ኛው ክፍለ ዘመን እንደምናውቀው የሳይንስ ማዕበል አብዛኞቻችንን ማህበረሰቡን ክፍል በተለይ በምዕራብ የሚገኘውን በወጀብ ውስጥ ከቶት ካላየው አላምንም የሚል አባዜ ውስጥ ከቶት እናገኛለን እና ይሄ መግነዙ ላይ ያሉት እውነታዎች ለዚህ ዘመን ትውልድ ማስተማሪያ ሆኖ አምላካችን ክርስቶስ ለኛ የከፈለውን ዋጋ አጽንኦት ሰጥተን እንድናየው የሚጋብዝ ሆኖ እናገኘዋለን። እንደኛ እንደምንረዳው እንግዲህ ሳይንስ በሃይማኖት ያሉትን እውነታዎች እንዲያረጋግጥልን አንፈልግም አንጠብቅምም። ነገር ግን ሁሉን መርምሩ መልካሙን ያዙ እንዲል እኛም በእምነት መነጽር ሰው በጥበብ ተጠቅሞ የሚነግረንን መረጃዎች አይተን መልካሙን መልእክት ትምህርት እንወስድበት እንችላለን ብዬ አስባለሁ። አልቻለሞት ኢየሱስ ሊያስቀር ክርስቶስ ተነሳ ከእቱ መቃብር አልቻለሞት። አንደኛ መጠንቀቅ ያለብን ሃይማኖታዊ ዕውቀት በሳይንሳዊ ብቻ ሳይሆን ሳይንስ በተመሰረተበት እሳቤ ይሄ የአብሮት ዘመን የኢንላይትመንት ዘመን እሳቤ ያለ አይደል? ማንኛውም እውነት ወይ ራሽናል ምክንያታዊ መሆን አለበት ወይም ደግሞ በቤተ ሙከራ ውስጥ የሚረጋገጥ በአምስቱ ሐሳቦቻችን የምናረጋግጠው መሆን አለበት። ከዚያ ውጭ የሆነውን ነገር ግን እንደ ዕውቀት መውሰድ እንደ ፋክት እንደ እውነታ መውሰድ የለብንም የሚል ከ15ኛው ክፍለ ዘመን በኋላ የተነሳ ሐሳብ ያለ እና ይሄንን ነገር ቀጥታ ለሃይማኖት መተግበር አይቻልም። የመገለጥን ዕውቀት ሊሸከም አይችልም ማለት ነው። ሳይንስ ውስጥ ተጠልለው የሃይማኖትን ዕውቀት የሚያጣጥሉ ሰዎች ስላሉ ሳይንስ እንደዚህ አይነት ተጽዕኖ ሳይደረግበት ንጹህ የሆነው ሳይንስ ማለት ነው
ንጹህ የሆነው አመክንዮ ግን ከሃይማኖት ይጣላል ማለት አይደለም። ግን ደረጃው ከመገለጥ በታች ነው፣ ሃይማኖት መገለጥ ስለሆነ። ስለዚህ እኛ ክርስቲያኖች እንዲህ አይነት ምርምሮችን ስንሰማ ወይም ስናረግ ከዚህ መነሻ ሳንወርድ ነው። ከዚህ በኋላ ግን ወደዚህ ወደማይለወጠው እውነት ሊመሩን ሊደግፉ የሚችሉ ነገሮች ስለምናገኝ መመርመር አይከፋም፣ ጥሩ ነው። ነገር ግን ሁልጊዜ እንደዚህ አይነት ምርምሮችን ከዚያ በታች አድርገን ነው ማየት ያለብን። የሰው ልጅ አመክንዮአዊም ሳይንሳዊም እውቀት ይቀያየራል። መገለጥ ግን የሚቀየር አይደለም። በቃ እግዚአብሔር አንድ ጊዜ የገለጠው እውነት አይቀየርም። ሳይንሳዊ የሆነ ነገር ብትወስድ ግን ሳይንስ በባህሪው ተለዋዋጭ ነው። ዛሬ ላሉ የሳይንሳዊ ሙከራዎች ለሳይንሳዊ እሳቤዎች የሚስማማ ነገር ነገ ሌላ ነገሮች ሲቀየሩ፣ መሳሪያዎች ሲቀየሩ፣ የሰዎች ተፈጥሮን የመመርመር አቅም ሲቀየር ሊቀየሩ ይችላሉ። ስለዚህ ሳይንስን ፍጹም ለሆነ እውነት ምስክር አድርጎ ማቅረብ አይቻልም። ሳይንስ ራሱ ይሄን አይልማ፣ እንደዚህ አድርጋችሁ ውሰዱኝ አይልም። አንዳንድ ሰዎች ሳይንስ ላይ ሊጭኑት የሚፈልጉት እሳቤ አለ። ሳይንስ ራሱ የማይለውን የማይደግፈውን። ሳይንስ ለሚቀያየሩ ነገሮች፣ ምድራዊ ለሆኑ ነገሮች፣ ለሚዳሰሱ ነገሮች መመርመሪያ ያለው እውቀት ነው። የፍጹም እውነት ምስክር አድርጎ ሊቀርብ አይችልም። ለምን? ፍጹም እውነት የማይቀያየር ነው። ሳይንሳዊ እውቀት ደግሞ የሚቀየር ነው። ስለዚህ ሃይማኖታዊ ለሆኑ ነገሮች ሳይንስ እንዴት ነው የምንጠቀመው ካል ወደ እነዚህ ፍጹም እውነቶች ሰዎችን ለማቅረብ ከጠቀሙ እንጠቀማቸዋለን። እግዚአብሔር የተለያየ መንገድ ሰውን ይጠራል ወደ እውነት ማለት ነው። አንዳንዶቹ ቅዱሳን ቦታዎችን አይተው ተመስጠው ወደዚህ ወደ ክርስትና ይገባሉ። አንዳንዶቹ ሳይንሳዊ መገረምን የሚፈጥሩ ነገሮች፣ ለምሳሌ ይሄ የቅዱሱ ብርሃን የመግነዙ በጣም ለሳይንሳዊ መገረምን የሚፈጥሩ ነገሮች አሏቸው በውስጣቸው። ከነዚህ ተነስተው ወደ ነቢያት ምስክርነት፣ ወደ ሐዋርያት ምስክርነት፣ ፍጹማን ወደ ሆኑት ምስክሮች እንዲመጡ ሊያግዙ ይችላሉ ማለት ነው። እና ለሰው ልጅ መዳን የእግዚአብሔርን እጅ ልንገድበው አንችልም። ብዙ መንገዶችን ተጠቅሞ ሰዎችን ወደ እውነት ሊመራ ስለሚችል ማለት ነው። ሕማሙና ሞቱን በመግነዙ ያተመ፣ በመቃብር ተቀብሮ ያልቀረ፣ ስጋው ባረፈበት የመቃብር ቦታ ለ2000 ዓመታት ያልተቋረጠ ድንቅ ተአምርን የሚሰራ ድንቅ አምላክ ከክርስቶስ በቀር ከቶ ማንስ አለ? ተመስገን አምላኬ። የሞትና የሲኦል መክፈቻ በእጅህ የተያዘ ነው። ቅዱሱ መግነዝ መከራው የታተመበት፣ ጌታችን ሞትን ድል አድርጎ የመነሳቱ ብርሃን ያረፈበት፣ ለእኛ ለምናምነው የፍቅሩ መገለጫ፣ ለማያምኑት ደግሞ የማይሽር የታሪክና የሳይንስ ምስክር ሆኖ ይገኛል። ክርስቶስ በእውነት ተነስቷል።